ወንዶች ለሴቶች በፍጹም መናገር የሌለባቸው 6 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ተረጋጊ፣ አታካብጂ። ይህ አባባል ለሴቶች በጣም የሚያበሳጭና ግንኙነትን ከሚጎዱ ንግግሮች መሃል ዋነኛው ነው። ለምሳሌ ስሜትን ማጣጣል። አንዲት ሴት ስለ አንድ ነገር ስትናደድ ወይም ስትጨነቅ አታካብጂ ማለት የተሰማች ስሜት ስህተት ነው ወይም ምክንያት የለሽም እንደማለት ነው። ይህ ደግሞ ግለሰቧ በራሷ ስሜት ላይ እንድትጠራጠርና እንድትናደድ ያደርጋታል። እንደገና ደግሞ እሳትን በቤንዚን ማጥፋት። አንድ ሰው ተቆጥቶ እያለ ተረጋጋ ማለት ቁጣውን ይበልጥ ያባብሰዋል እንጂ አያበርደውም። አታካብጂ የሚለው ቃል እሷን እንደ ጭቅጫቃ ወይም ሚዛኗን እንደ ሳተች አድርጎ የመሳል ባህሪ ስላለው ጉዳዩን ወደ ለየለት ጠብ ሊቀይረው ይችላል። እንደገናም ከችግሩ መሸሽ። ብዙውን ጊዜ ወንዶች ይህንን የሚጠቀሙት የችግሩን መንስኤ ከመወያየት ይልቅ የሴቷን አቀራረብ ወይም ጩኸት ላይ በማተኮር ጥፋቱን ወደ እርሷ ለማዞር ነው። ይህ ጋስላይቲንግ የሌላኛውን ሰው አእምሮ ጤንነት ወይም ስሜት ጥያቄ ውስጥ ማስገባት ተብሎ የሚጠራው ጎጂ ስልት አካል ሊሆን ይችላል። ታዲያ በተቃራኒው ምን መደረግ አለበት? ማዳመጥ። ለምን እንደተናደደች እስከምትጨርስ ድረስ በትዕግስት መስማት፣ ደግሞም እውቅና መስጠት። የተሰማኝ ስሜት ይገባኛል፣ ላናደድሽ አይገባም ነበር በማለት ስሜቷን መቀበል፣ ደግሞም ጊዜ መስጠት። ንግግሩ በጣም እየከረረ ከመጣ ሁለታችንም ስሜታዊ ስለሆነን ትንሽ ተረጋግተን በኋላ ብንነጋገር ይሻላል ብሎ መጠየቅ። በአጭሩ ሴቶች የሚፈልጉት እንዲረጋጉ የሚነግራቸውን ሰው ሳይሆን ለምን እንዳልተረጋጉ የሚረዳቸውንና አብሯቸው የሚቆምን ሰው ነው። ሁለተኛው፣ አንቺ መቼም መለወጣችም ወይም መሻሻላችም። ይህ ንግግር በግንኙነት ውስጥ እጅግ ተስፋ አስቆራጭና አውዳሚ ከሚባሉ ንግግሮች መሃል አንዱ ነው። ለምሳሌ በራስ መተማመንን መግደል። አንዲት ሴት ከምትወደው ሰው አትለወጭም የሚል ቃል ስትሰማ በራሷ ላይ ያላት እምነት ይላላል። ለካ እኔ ዋጋ የለኝም ወይም መጥፎ ሰው ነኝ ብላ እንድታስብ ያደርጋታል። ይሄ ደግሞ በጊዜ ሂደት ዲፕሬሽን ወይም ጭንቀት ውስጥ ይከታታል። ደግሞ ለውጥን መክታት። አንድ ሰው እንዲለወጥ ከፈለግን ማበረታታት እንጂ አትለወጭም ብሎ መደምደም ውጤቱን ተቃራኒ ያደርገዋል። ምንም ባደርግ መለወጥ ካልቻልኩ ለምን እጥራለሁ የሚል የተስፋ መቁረጥ ስሜት ስለሚፈጥርባት በእውነት መታረም ያለባቸውን ስህተቶች እንኳን እንዳታርም ያደርጋታል። እንደገና ደግሞ የባህሪ ሳይሆን የማንነት ጥቃት ስለሚሆን ይህ ስህተት ነው ከማለት ይልቅ አንቺ አትለወጭም ማለት ጥቃቱን ከድርጊቱ ወደ ማንነቷ ማዞር ነው። ድርጊት ይታረማል፣ ማንነት ግን አይቀየርም። ስለዚህ ይህ ንግግር አንቺ እንደ ሰው የማትረቢ ነሽ የሚል ስውር መልእክት አለው። ታዲያ አንዲት ሴት እንድትለወጥና የተሻለ ማንነት እንዲኖራት ከፈለግ ምን ማለት አለብህ? ተስፋ መስጠት። ይህ ነገር ቢስተካከል ግንኙነታችን ይበልጥ ቆንጆ እንደሚሆን አምናለሁ ማለት። አብሮነትን ማሳየት። ባህሪሽን እንድትቀይሪ እኔ ምን ላግዝሽ? እስቲ አብረን እንሞክረው በላት። ጥሩን ጎን ማሳየት። ያለሽን ጥሩ ጎን አውቃለሁ፣ ይህችን ትንሽ ነገር ብታስተካክያት ግን ፍጹም ትሆኚ ነበር። በአጭሩ ፍቅር ሰውን የመገንባት እንጂ የመስፈር አቅም ሊኖረው አይገባም። አትለወጪም፣ መቼም አትቀየሪም የሚለው ቃል የሚገነባ ሳይሆን የሚሰበር የቃላት ድንጋይ ነው። ሶስተኛ፣ ስለምታስቢ ወይም ስለሚሰማሽ ነገር ግድ የለኝም ማለት። ይህ አባባል በፍቅር ግንኙነት ውስጥ ግዴለሽነትን የሚያሳይ አደገኛ የሆነ ንግግር ነው። አደገኛ የሆነበትን ምክንያት ላስረዳ። አደገኛ የሆነበትን ምክንያት ለምሳሌ ስሜታዊ ትስስርን መበጠስ። የፍቅር ግንኙነት መሰረቱ መደጋገፍና አንዱ ለሌላው ስሜት ግድ ሊለው መቻሉ ነው። ግድ የለኝም ስትል ግንኙነታችሁን እንደ ተራ ጓደኝነት ወይም አብሮ የመኖር ግዴታ ብቻ አድርገዋል ማለት ነው። ይህም ሴቷ ብቸኝነት እንዲሰማት ያደርጋታል። ደግሞም ዋጋ ቢስነት። አንዲት ሴት በምትወደው ሰው ዘንድ ሐሳቧና ስሜቷ ዋጋ እንደሌለው ካወቀች ራሷን ዝቅ አድርጋ እንድታይ ያደርጋታል። እኔ ለሱ ምንም አይደለሁም የሚለው ስሜት ውስጧን ስለሚሰብር ላንተ ያላት ፍቅርና አክብሮት ቀስ በቀስ እንዲቀንስ ያደርገዋል። ደግሞም የመግባቢያ በር መዝጋት። ግድ የለኝም የሚለው ንግግር ለውይይት ወይም ለችግሩ መፍትሄ ቦታ አይተውም። አንዴ ይህ ከተባለ በኋላ ሴቷ ስሜቷን ወይም ሐሳቧን ላንተ ለማካፈል ዳተኝነት ይይዛታል። ይህም በመካከላችሁ የዝምታ ግድግዳ እንዲገነባ ያደርጋል። ሐሳቧ ባይስማማ እንኳን እንደዚህ ብለ መግለጽ ትችላለህ። ተቃውሞህን በክብር ግለጽ። የምታስቢው ነገር ይገባኛል፣ ነገር ግን እኔ የራሴ ሌላ ሐሳብ አለኝ በላት። ደግሞም ጊዜ ጠይቅ። አሁን በጣም ተናድጃለሁ፣ ስለምትይው ነገር ለማሰብ ትንሽ ጊዜ ስጭኝ። ይህ ነገር ለምን እንዳሳሰበሽ ልረዳሽ እፈልጋለሁ፣ እስኪ በደንብ አስረጅኝ በላት። በአጭሩ ፍቅር ማለት ለሌላው ሰው ስሜት ጥበቃ ማድረግ ነው። ግድ የለኝም ማለት ግን ያንን ጥበቃ ሰብሮ የግንኙነቱን አጥር እንደማፍረስ ይቆጠራል። አራተኛው የድሮ ፍቅረኛዬ እንደዚህ እንደዛ ታደርግ ነበር፣ እንዲህ ትለኝ ነበር የሚል ንግግር።
ይህ ንግግር በሴቶች ዘንድ እጅግ የሚጠላና የፍቅር ግንኙነትን ቀስ በቀስ የሚገድል መርዝ ነው። ለምሳሌ በራስ መተማመንን ማዳከም። አንዲት ሴት ከአሁኑ ፍቅረኛዋ የምትፈልገው በእሷ ማንነት እንድትወደድና እንድትከበር ነው። አንተ ግን የድሮ ፍቅረኛህን ስታነሳ እሷን ከሌላ ሰው ጋር ውድድር ውስጥ እንደገባች እንዲሰማት ያደርጋል። ይህም እኔ እንደሷ ጎበዝ አይደለሁም ወይም እሷን ገና አልረሳኋትም የሚል ጥርጣሬ ይፈጥርባታል። በአሁኑ ሰዓት ላይ አለመሆን። የድሮ ፍቅረኛን የምታነሳ ከሆነ አእምሮ ገና ካለፈው ታሪክ እንዳልወጣ እያሳየህ ነው። ይህ ደግሞ አሁን ላለችው ፍቅረኛ ሙሉ ልብህን አልሰጠህም የሚል መልእክት ያስተላልፋል። ሴቶች ደግሞ በህይወት ውስጥ ቁጥር አንድና ብቸኛ መሆን ይፈልጋሉ። እንደገና ደግሞ ለጥል በር መክፈት። ምንም እንኳን የድሮ ፍቅረኛን ያነሳኸው ለበጎ ነገር ቢሆንም፣ ለምሳሌ እሷ እንዲታደርግ ነበር አንቺ ደግሞ ብታደርጊው በሚል ቢሆንም ውጤቱ ግን ሁሌም ጥል ነው። ሴቶች ይህንን ንግግር እንደ ትችት ነው የሚቆጥሩት። እሷን ከወደድክ ለምን እሷ ጋር አትሄድም የሚል መልስ ሊያስከትል ይችላል። ስለዚህ በዚህ ምትክ ምን ማድረግ ይኖርብሃል? ፍላጎትህን በግልጽ ነገራት። እንዲህ ብታደርግልኝ በጣም ደስ ይለኛል ወይም ይህ ነገር በጣም ደስ ይለኛል በላት እንጂ እከሊት እንዲህ ታደርግ ነበር አትበላት። ልዩነቷን አድንቅላት። ከሌሎች ሴቶች የተለየሽ የምትሆኝበት ባህሪሽ ደስ ይለኛል በማለት የእሷን ማንነት ብቻ አጉላ። ያለፈውን ቅበር። ያለፈው ታሪክህን ጥሩም ይሁን መጥፎ ከፍቅረኛ ጋር አታገናኘው። በአጭሩ ማንም ሰው በሌላ ሰው ጥላ ስር መኖር አይፈልግም። የአሁኗ ፍቅረኛህን የምትወዳት ከሆነ የቀድሞዋ ፍቅረኛ ታሪክ ውስጥ አታስገባት። እሷ የምትፈልገው ያንተን አዲስ ታሪክ እንጂ የድሮ ትርክትን አይደለም። አምስተኛው ከፈለግሽ መሄድ ትችያለሽ፣ የፈለግሽውን አድርጊ ማለት። ይህ አባባል በግንኙነት ውስጥ እጅግ አደገኛ የሆነው የግድ የለሽነት መገለጫ ስለሆነ ነው። ለምሳሌ የደህንነት ስሜት ማጣት። በማንኛውም ጤናማ ግንኙነት ውስጥ አንዲት ሴት ተፈላጊ ነኝ እና ለሰው ትልቅ ቦታ አለኝ ብላ ማሰብ ትፈልጋለች። ከፈለግሽ መሄድ ትችያለሽ ስትላት ግን ግንኙነቱ ላንተ ምንም ዋጋ እንደሌለውና በማንኛውም ሰዓት ልትተዋት እንደምትችል እያሳየሃት ነው። ይህ ደግሞ በውስጧ ከፍተኛ ስጋትን ይፈጥራል። እንደገና የመፍትሄ በር መዝጋት። ብዙውን ጊዜ ወንዶች ይህንን የሚናገሩት በጭቅጭቅ ወቅት ጉዳዩ ስለሰለቻቸው ወይም ካሸነፍኩ በሚል ስሜት ነው። ነገር ግን ይህ ንግግር ችግሩን አይፈታውም። ይልቁኑ ንግግሩ እዚያ ቦታ ላይ ይገታል። የፈለግሽውን አድርጊ ማለት ከአንቺ ጋር መነጋገር አልፈልግም፣ ለችግሩ መፍትሄ ግድ የለኝም እንደማለት ነው። እንደገና የመታው ስሜት። አንዲት ሴት ስትቆጣ ወይም ስትከራከር ብዙ ጊዜ ምላሽ የምትፈልገው እንድትቀርባትና እንድትረዳት ነው። በዚህ ሰዓት መንገዱ ክፍት ነው የሚል አይነት ምላሽ መስጠት በስሜት እንደጣልካትና ዋጋ እንደሌላት እንድታስብ ያደርጋታል። ይህ ደግሞ በሂደት እሷም ቀስ በቀስ ስሜቷን እንድታርቅ ያደርጋታል። ስለዚህ ምን ተሻለ? መፍትሄ ፈላጊነትን አሳይ። እንድትሄጂ አልፈልግም፣ ነገር ግን እንደዚህ እያደረግን መቀጠል አንችልም፣ እንዴት እናስተካክለው በላት። እንደገና ስሜትን ግለጽ። ይህ ጭቅጭቅ በጣም አድክሞኛል፣ ትንሽ ተረጋግተን ብንወያይ ሳይሻል አይቀርም በላት። ደግሞም ቁርጠኝነትን አሳይ። ልንለያይ አይገባም፣ ስለምወድሽ መፍትሄ እንፈልግ በላት። ስድስተኛ ቤተሰቦችሽና ጓደኞችሽ ስላንቺ የሚሉት ነገር እውነት እንደሆነ አሁን አመንኩ። ይህ ንግግር በጣም አደገኛና የተለየ ነገር ነው። ለምሳሌ በብቸኝነት እንድትጣጠር ያደርጋታል። አንዲት ሴት በምትወደው ሰውና በቤተሰቦቿ መካከል ግጭት ቢኖር እንኳ አንተን እንደ መሸሸጊያ ነው የምታይ። ቤተሰቦችሽ ያሉት እውነት ነው ስትላት ግን በዓለም ላይ ካሉት የቅርብ ሰዎቿ ሁሉ ጋር እንደተጣላችና የሚረዳት ሰው እንደሌለ እንዲሰማት ያደርጋታል። ይህ ንግግር መላው ዓለም አሁን ካንቺ ጋር አይደለም፣ እኔም አሁን አጋርሽን አጥተሽኛል የሚል ተስፋ የማስቆረጥ ስሜት ነው። ሌላው የማይሻር ጠባሳ ይተዋል። ሌሎች ንግግሮች በአንተና በእሷ መካከል ብቻ የሚያልቁ ሊሆን ይችላል። ይሄኛው ግን የሌሎችን ሰዎች ወይም የቤተሰቦቿን ወይም የጓደኞቿን ጥላቻ ወይም ትችት ወደ ቤታችሁ ይዞ ይገባል። ነገ ከሷ ጋር ብትታረቅ እንኳን አንተ ስለ ቤተሰቦቿ ያለ መጥፎ አመለካከትና እነሱ ስለ እሷ ያሉትን ነገር እንደተቀበልክ አትረሳውም። እኔ ካንቺ በላይ አውቅሻለሁ የሚል ትዕቢት። ይህ ንግግር እሷን እንደ ግለሰብ ከማየት ይልቅ በሌሎች ሰዎች ስም እንድትጠራ ያደርጋታል። የእሷን ማንነት በሌሎች ሰዎች ወሬ ውስጥ መክተት ክብርን የሚነካ ነው። ታዲያ በዚህ ንግግር ምትክ ምን መባል አለበት? ባህሪዋ ባይመች እንኳን ጉዳዩን ካንተና ከሷ ስሜት ጋር ብቻ አገናኘው እንጂ ሌሎች ሰዎችን ጣልቃ አታስገባ። ይህ ባህሪሽ እኔን በጣም እያሳዘነኝ ነው እንጂ ሰዎች ስላንቺ የሚሉት ልክ ነው አትበል። አጋርነትህን አሳይ። ሌሎች ሰዎች ስላንቺ መጥፎ ነገር ቢናገሩም እኔ ግን የተሻለ ማንነት እንዳለሽ አውቃለሁ፣ ለምን እንዲህ ታደርጊያለሽ በማለት ወደ ውስጧ እንድትመለከት አድርጋት። በአጭሩ ሴት ልጅን የቅርብ ሰዎች ወይም ቤተሰብና ጓደኛ ለትችት መጠቀሚያ ማድረግ ግንኙነቱን ወደ ጦርነት ቀጠና መለወጥ ነው። ፍቅረኛህን ከዓለም ጋር ልታጣላት ሳይሆን ከዓለም ጥቃት ልትጠብቃት ነው የሚገባው። ተረጋጊ የሚለው ቃል ስሜቷን ያቃጥላል። አትለወጭም የሚለው ደግሞ ተስፋዋን ይገላል።
ግድ የለሽም የሚለው ደግሞ ትስስራችሁን ይበጠሳል። የድሮ ፍቅረኛዬ የሚለው ደግሞ ማንነቷን ያሳንሳል። መሄድ ትችያለሽ የሚለው ደግሞ ቦታ እንደሌላት ያሳያል። ቤተሰቦችሽና ጓደኞችሽ ስላንቺ የሚለው ደግሞ በብቸኝነት እንድትታጠር ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።